ስምንተኛው ጋጋታ ስብሐት ገብረ እግዚአብሔር። ሰላም እንዴት ናችሁ? የተወደዳችሁ የወገኛ ተረክ ቤተሰቦቻችን፣ ለዛሬ ከስብሐት ገብረ እግዚአብሔር ስራዎች መካከል አንዱ የሆነውን ስምንተኛው ጋጋታ የተሰኘውን መካከለኛ ልብ ወለድ ወደ እናንተ እናደርሳለን። በተለያዩ ክፍሎች በተከታታይ አቀርብላችኋለሁ። በነገራችን ላይ ጋሽ ስብሐት ከሚታወቅባቸው የስነ ጽሁፍ ስታይሎች ውስጥ አንደኛው ፋንታሲ የሆኑ ልብ ወለዶችን መጻፉ ነው። ከነዛ ፋንታሲ ልብ ወለዶች መካከል ስምንተኛው ጋጋታ አንዱ ነው። እሱን ወደ እናንተ አቀርባለሁ። በጣም ብዙ እንደዛ አይነት በተለይ የአዲስ አበባ ተረቶች እያለ የሚጽፋቸው የፋንታሲ ዘውግ ያላቸው ልቦለዶች አሉት። የፋንታሲ ዘውግ ያላቸው ልቦለዶች ልቦለድ ብቻ ሳይሆኑ ህልም ወለድ ናቸው ማለት እንችላለን። አዳም ረታም በዚህ ስታይል የተወሰኑ ስራዎችን ጽፏል። ሌሎችም የሚሞካክሩ ደራሲዎች አሉ ፋንታሲ ልቦለዶችን። ነገር ግን በስብሐት ደረጃ ብዙ ታሪኮችን የጻፈ ያለ አይመስለኝም። ካለ በኮመንት ሴክሽኑ ላይ ልትነግሩኝ ትችላላችሁ። ስለምትከታተሉን አብራችሁን ስላላችሁ በተለያየ መንገድ ስለምትደግፉን ሁላችሁንም ከልብ አመሰግናለሁ። በቀጥታ ወደ ትረካው እናልፋለን። ስምንተኛው ጋጋታ ስብሐት ገብረ እግዚአብሔር። የአጋፋሪ እንደሻው ልጅ ናቸው የሚባሉት አቶ አልዓዛር ያጋጠማቸው እንትን ስም የለውም። መልኩ የሚከተለውን ይመስላል። ከእብደታት አንድ ቀን በአባባ ኩኩሉ አቆጣጠርም ስምንተኛው ሺህ እንደ ነገ ሊነጋ እንደ ዛሬ በስምንተኛው ሰዓት አቶ አልዓዛር ከአባ ኩኩሉ ዘንድ እጸ ቅንዝር ምንዝር ወስደው እትያልታየ ቤት እጓዳ ካለችው ክፍላቸው ገብተው በስምንተኛው ሰዓት እጹን ታጠኑት። ታጥነው ሲያበቁ ታክሲ ተሳፍረው ወደ ውሽማቸው ቤት ሄዱ። ከታክሲው ወርደው ቤቱ በራፍ ሊደርሱ ጥቂት እርምጃ ሲቀራቸው እንጨት እግራቸው ከዳቸውና ወደቁ። ተነሱ። ሰውነታቸውን ደባበሱ። ልብሳቸውን አራገፉና ወደ ደጃፉ በኩል ራመድ ራመድ። ቤቱ ከስፍራው የለም። አቶ አልዓዛር ከድንጋጤያቸው ሲነቁ አሰቡበት። ታክሲ ነጂው ጠንጋራ ስለነበረ እኔ ሌላ ሳስብ እሱ ወደ ሌላ ቦታ ይዞኝ ሄዶ ይሆን ለማለት ሞከሩ ራሳቸውን ለማጽናናት። እውነቱ ግን ወለል ብሎ ይታያል። መንገዳቸው ሳይሆን ቤቱ ራሱ ነው የጠፋው። በሰፈሩ የለም በቃ። በስተቀረ ሰፈሩ ያው ነው፣ አልተለወጠም። ምን ይሻላል አሉ አቶ አልዓዛር ለራሳቸው። አንጎላቸው ማሰብ አቅቶት ብዙ ከተደናበረ በኋላ ለፖሊስ ማመልከት አላቸውና ቀጥ ብሎ ቆመ። ስራ ከመፍታት ያልወለድኳትን ልጅን ላፋታት እያሉ ወደ ፖሊስ ጣቢያ በኩል ጥቂት እንደተራመዱ መንገዱ ዳር ከግራ በኩል ዳገቱን ተደግፎ ከበቀለው የቁልቋል ቁጥቋጦ ላይ ሚስጥሩ ድንገት ብልጭ አለባቸውና የታጠኑትም መስራት ጀምሯል። መቼስ እንኳን ይችን የዝንብ ጠንጋራ የንብ ሸውራራ እናውቃለን አሉ ውስጡን እየሳቁ። ስምንተኛው እንትን ነው፣ አውቀውታል። በሌሉበት መጥቶ እሳቸውን ቢያጣ ውሽማቸውን ከነቤቷ ወስዶታል። ይሄኔ እኮ የውሽማቸውን ባል ከቤት ስላገኘው እሳቸውን ያገኘ መስሎት ወስዶታል። አያቶ ባል ስምንተኛው እንትን ይዞ ጥርግ ሲል ምንኛ ይገርምህ አሉት። ግን አቶ አልዓዛርን ለመውሰድ መመለሱ አይቀርም። እውነት ስምንተኛው እንትን ከሆነ ጢሱን ሲታጠኑ ሆነ ብለው ያሰቡት ገላ የዚች የውሽማቸው ስለነበረ እሳቸው ራሳቸውም በመጀመሪያ የሚሄዱት ወደ እሷ ቤት በመሆኑ ስምንተኛው እንትን እሳቸውን ለመያዝ የሚመጣው ያው ወደ እሷ ቤት ነው። እንግዲህ ቆየት ብሎ ባሏን በስተት መውሰዱን ሲያይ አቶ አልዓዛርን ለመውሰድ መመለሱ አይቀርም። ሲታጠኑ ስሙን 8 ጊዜ ጠርተውታልና ስምንተኛው እንትን ከስምንተኛው ሺህ ቃፊሮች አንዱ መሆኑን ለጊዜው ባይገነዘቡትም አደገኛ ሊሆን መቻሉንና መጠንቀቅ የሚበጅ መሆኑን ውቃቢያቸው አውቆታል። የአቶ አልዓዛር ጢሱን የሰጧቸውን አባ ኩኩሉንም ቢሆን አቶ አልዓዛር 100% አላመኗቸውም። ሀበሻነታቸው ደብተራ ማመንን ያህል እርግብነት ባለመፍቀዱ እንኳን ደብተራ ቄስ አናምንም ሲሉ ድንገት ያባታቸው ዳዊት ታወሳቸውና
ወይኔ ጉዴን ረስቸው ብለው ፖሊስ ጣቢያ መሄዱን ትተው በጥድፊያ ሌላ ታክሲ ተሳፈሩ። 8ኛው እንትን ቤታቸው ሂዶ የክርስትና ስማቸውን ከአባታቸው ዳዊት ላይ ካነበበው ቀለጡ። ከ8ኛው እንትን ማምለጥ የሚቻለው ክርስትና ስምህን ያላወቀብህ እንደሆነ ብቻ በመሆኑ ይህንና ሌላም አባ ኩኩሉ ኮከባቸውን ሲቆጥሩላቸው አስጠንቅቀዋቸዋል። አቶ አላዛርን ከታክሲ ወርደው ወደ ቤታቸው ደጃፍ ጥቂት እርምጃ እንደሄዱ እንቅፋት መታቸውና ወደቁ። ቅድም ውሽማቸው ቤት ተሰብሮ የጣላቸው እንጨት እግራቸው እንዴት ተመልሶ ወይም ተተክቶ አሁን በሁለት እግር መሄድ እንደቻሉ አልገባቸውም። ተነሱና ልብሳቸውን እያራገፉ ወደ ቤታቸው በኩል ቢመለከቱ እሱም ከስፍራው የለም። 8ኛው እንትን አሁንም ለጥቂት ቀድሟቸው ደርሷል ማለት ነው። ሚስታቸውንም የክርስትና ስማቸውንም ወሰደባቸው። እኔን እንዳልወሰደኝ ሲያይ እኮ ሊወስደኝ መመለሱ አይቀርም፣ ሳይደርስብኝ ልጥፋ እንጂ አሉና ታክሲ ስላጡ በፍጥነት ወደ ፖሊስ ጣቢያ በኩል ሲራመዱ እፊታቸው ኮምፒውተርን አዩት። ስልክ እንጨት ስር የኋላ እግሩን አንስቶ ስራውን ይሰራል። እንግዲህ ይህን ስልክ እንጨት በሽንቶ ያሳደገ ሳይመስለው ይቀራል እያሉ እያሰቡ እሳቸው ሲደርሱበትና እሱ ስራውን ሲጨርስ እኩል ሆነ። እኮ ለምንድን ነው የውሻ ልጅ ሲባል ትልቁም ትንሹም ምናምን ስር ሽንቱን መሽናቱ አሉት። የአባት ነዋ አላቸው። እረ እንኳን አገኘሁት። ምን ነው? ቤታችን ጠፋ፣ ይቅርታ ያርጉልኝ። እንዴት ማለት? አንተ ምን አባክን ስትጠብቅ ነው ቤታችን የተሰረቀው? ኮምፒውተር አፍሮ ወይም ታግሶ ዝም አለ። ያችን የሙሴ ብዙሃንያንን ውሻ ስታሸት ነው መቸስ ቤቴን ያስወሰድክብኝ አይደለም አሉት። ሙሴ ብዙሃንያን ጎረቤታቸው ናቸው። ሽማግሌ አርመን በአበሻ ሀገር ብዙ ዘመን ከመኖር የተነሳ ጠቁረው በተረትና ምሳሌ መናገር የጀመሩ ወጣት ሚስት ያገቡ ሰዓት ሻጭና አዳሽ ኮምፒውተርን ገና በቡችላነቱ ለአቶ አላዛር የሰጡት ሙሴ ብዙሃንያን ናቸው። እሳቸው እንኳ ያወጡለት ስም ኮምፒውተር ነበር። የማሙሽ ሞግዚት ወደ ኮምፒውተር ለወጠችው። የሰራውት ብልጠት ቢኖር ይህን ጢስ ሳልታጠም በፊት ማሙሽን አያቱ ቤት መውሰዴ ነው ብለው ሲያስቡ ቆዩና ኮምፒውተር ዝም ሲል ጊዜ ድሮውንስ ውሻ ማመን አሉት። ብቅ አለ በሐሳባቸው አህያ ባለሻኛው ሳቅ እንደማለት ብሎ አህያውን ወይስ ዳውላውን አላቸውና ጠፋ ከሐሳባቸው። አረ ጡር አይናገሩ አላቸው ኮምፒውተርም በውናቸው። የውሻ ልጅ ሊጠብቅ የሚችለውን ያህል እኮ ጠብቄያለሁ። ወደ ቤታችን ውስጥ ለማኝም አልገባ ሌባም አልገባ። ቤቱ ራሱ ነው ተነስቶ የጠፋው። በቃ ደጋግማ አትንገረኝ። ይልቅ አሁን ምን ይሻ አንተ ኮምፒውተር አይደለህም እንዴ? ነኝ እኮ ኮምፒውተር የኛ ውሻ? አዎ። ታዲያ ከመቼ ወዲህ ነው የሰው ቋንቋ የተማርከው እባክህ? እርስዎ እንጂ የእንስሳት ቋንቋ መቼ የተገለጸልዎት? ምን ይላል እሱ? አሁን የምንነጋገረው በሰው ቋንቋ አይደለም ልትለኝ ነው? እርስዎ ልጠይቆት ነበር። እኔስ ጠይቀኝ። እንዴት ነው የእኛን ቋንቋ ድንገት ዛሬ ያወቁት? ወይስ ድሮንም ያውቁት ኖሯል? ቆይ አሁን አንተ የተናገርከው በምን ቋንቋ ነው? በእንስሳት። እኔ ግን የምሰማ በሰው ልሳን ስትናገር ነው። እኔ ደግሞ በእንስሳት ቋንቋ እንደሚናገሩ ሆነው እየሰማሁት ነው እርስዎን። በል ዝም በል ወንድሜ፣ ከውሻ ጋር ያወራል። የሚያውቀው ሚስጥር ቢኖር ነው ብለው እንዳያስሩኝ የአጼ የሚስጥር አሳሪዎች። አጼማ? ዝም በል አልኩህ የውሻ ልጅ። እሺ አንድ ሀሳብ ብቻ ላቅርብ ይፍቀዱልኝ አለ ኮምፒውተር። በል ተናገር አሉት። የሚቀመስ ብንፈልግ አይከፋም አላቸው። አማርኛዋን ከሙሴ ብዙሃንያን እኩል ያቀላጥፋት የለም እንዴ ይሄ ውሻ? ግን በውሻ ቋንቋ ምን አለ ይሆን ብለው እያሰቡ ምን አልክ አሉት። ራበኝ አላቸው። እንዴት እናርግ አሉት ጉዱን ለማየት። እኔ ስጋ ላምጣ እርሶ ያካፍሉን። ከየት ታመጣው አሉት። ከተገኘበት። ማግኘትን እንዴት ታውቃለህ? የአባት ነዋ። አደም መውጣት ነው። በትዕግስትና በቆራጥነት ያደነ አያጣም። በል ሌላ ቀን ታድናለህ። ለአሁን ግን ብንቀላውጥ ይሻላል። መቀላወጥ እንዴት ነው?
እንደ አደን ሆኖ የራሱ ስልት አለው። ረቂቅ ጥበብ ነው። ረቂቅ ጥበብ? አንድ ሰው ይርበዋል እንበል። ካለው አንስቶ ወይ ገዝቶ ይበላል። ከሌለው ወይ ይበደራል፣ ወይ ይነጥቃል፣ ወይ ይሰርቃል፣ ወይ ይለምናል፣ ወይ ደግሞ ይቀላውጣል። ሲቀላውጥ እንዴት ነው? ሌሎች ሰዎች በሚበሉበት ሰዓት ቤታቸው ከተፍ ይልና ሊበላ ሳይሆን ለሌላ ጉዳይ እየመጣ ያስመስላል። ለምን ጉዳይ እየመጣ ያስመስላል? ለሆነ ጉዳይ ይሁን ብቻ ለመብላት አይሁን። ለመብላት እየመጣ እንዴታ! እነሱም አብዛኛውን ጊዜ ለመብላት መምጣቱን ያውቁበታል፣ ግን ያላወቁ ይመስላሉ። እንብላ ይሉታል። አይ አሁን በልቼ መጣው ይላቸዋል። አይ አሁንም ይለምኑታል። ለራሱ ሳይሆን ለነሱ ሲል ይበላል። ግን ውስጡን ርቦት ሊበላ መምጣቱን እነሱም ያውቃሉ። እርሱም ማወቃቸውን ያውቃል። እነሱም ማወቃቸውን ማወቁን ያውቃሉ። ዘይገርም አለ ኮምቡጠር። ረቂቅ ነው አልኩህ እኮ። ደግሞ ግዕዝ ታውቃለህ እንዴ? ምንድነው እሱ ግዕዝ? አሁን የተናገርከው ነዋ። እሱማ የአባቶቼ የጥንት ቋንቋ ነው። ግዕዝ ነው አልኩህ። እሺ አላቸው። ዝም አሉ። እኔ ላንቀላውጥ አለ ኮምቡጠር አፉን በመጎምጀት እያላመጠ። ኮምቡጠርና አቶ አልዓዛር ለመቀላወጥ ሙሴ ብዙሃንያን ቤት ሄዱ። እዚያ ሲደርሱ መዳብ ጥቁር ለብሰዋል። ምን ነዋ ቢሏቸው፣ ውድ ባለቤት የሞተው አሉ። አይ ይቺ ከንቱ ዓለም አሉ አቶ አልዓዛር። ሌላ ምን ይባላል? መዳብ አይናቸውን በዳንቴል መሐረብ ነካኩ። ሌላ ምን ይደረጋል? አቶ አልዓዛርና መዳብ ስለ ሙሴ ብዙሃንያን እያወሩ ምሳቸውን ጥስቅ አድርገው በሉ። ለኮምቡጠርም ደረሰው። ቡና እየተጠጣ ዝምታቸው ሲከብዳቸው ጊዜ አቶ አልዓዛር ሙሴ አድሃሪያን ሱቁም ብቻቸውን እንዴት ሊችሉት ነው እንግዲህ አሉ። ሙሴ አድሃሪያን የሙሴ ብዙሃንያን የታናሽ ታናሽ ወንድማቸው ናቸው። ከአንድ እናት ከሁለት አባት የተወለዱ ናቸው። ለዚህ ነው ስማቸው አንድ ያልሆነው። ምን እባክዎትን በእንቅርት ላይ ጆሮ ደግፍ ነው የኛ ቤት ነገር አሉ መዳብ። እንዴት? ውድ ባለቤቴ ለሙሴ አድሃሪያን እንደ ታላቅ ወንድም ብቻ ሳይሆን እንደ አባት ጭምር ነበሩ። እሳቸው ናቸው ሰዓት መስራትም ሱቅ መሸጥም ያስተማሯቸው። ከሀገራችን ሚስት ሊያስመጡላቸው ሲጻጻፉ መጨረሻ ተቀጩ ይኸውልዎት አሉና መዳብ በዳንቴል መሐረባቸው ትንሽ እየተናፈጡ ተቀሰፉ ውድ ባለቤቴ አሉ። አቶ አልዓዛር በሐሳባቸው እንዲህ አድርጎም የለመቀጨት መቀሰፍ አሉ። ሰውየው ለራሳቸው አርጅተው ጨርጭ ሰው ነው የሞቱት። እፎይ ግልግል ሳይሉም አይቀሩም። ዘር እንኳ ሳይተው ለስማቸው መጠሪያ አሉ መዳብ በዳንቴል መሐረባቸው እንባቸውን እየጠረጉ። የዚህ ሀር ፈቃድማ እችን ቤት መጥመድ ሆነ አሉ መዳብ። ይሄውሎ ሙሴ አድሃሪያን በወንድማቸው ሞት ሐዘን ተመርዘው አበዱ። ሰአሊ ለነ ቅድስት አሉ አቶ አልዓዛር። ጨርቃቸውን ጣሉ። ከዚያም ይብሳል። ይሄውሎ ከቀብር እንደተመለስን ሟች ወንድማቸው ክፍል ገብተው በሩን ቆለፉ። ያውቁት የለ ውድ ባለቤት የሚያነቡበትን የሚሰሩበትን አንዳንዴም የሚተኙበትን ክፍል። ሙሴ አድሃሪያን እዚያ ገብተው 40 ቀንና 40 ሌሊት ብቻቸውን ሰነበቱ። ምግብ በሩ ጋር እየተውንላቸው እሳቸው ቀመስ ቀመስ አድርገው መልሰው በሩ ጋር እየተውልን 40 ቀን ሲያልፍ ሙሴ አድሃሪያን አብደው ወጡ። አሁንም እንዳበዱ ናቸው። ወይ መዓት አሉ አቶ አልዓዛር። የመዓትም መዓት አለው አሉ መዳብ ድጋሜ ኬክ እየበሉ። እንዴት ነው የሚያረጋቸው? ሙሴ ብዙሃንያን ነኝ ይላሉ። እሳቸው በብደታቸው ተአምር ሙሴ ብዙሃንያን ሆነዋል። የሞቱት እንግዲህ ሙሴ አድሃሪያን ናቸው ማለት ነው። በእሳቸው ቤት የገዛ ፎቶግራፋቸውን እየተመለከቱ ወይኔ ወንድሜን እኛን ያበቀለች መሬት አንተን በላችህ፣ አሁን አንተን የመሰለ ሰው ይሞታል ይላሉ። የገዛ ፎቶግራፋቸውን እያዩ እኮ ነው። አይ ወይ መዓት! የመዓትም መዓት አለው አሉ መዳብ። ዛሬ ይውሎ በሞትና በእብደት ተከብቤ የውድ ባለቤቴ የወንድማቸው ሚስቱኝ እኖራለሁ። ኧረ እባክዎን! እግዚአብሔር በምን እንደጠመደኝ እንጃ። እግዚአብሔር የሰጠውን መቀበል ነው አሉ አቶ አልዓዛር። ሌላ ምን ምርጫ አለ አሉ መዳብ። የመረጥሽውን መርጠሽ ስታበቂ
አሉ ውስጡን አቶ አልዓዛር። የሴትንስ ነገር መች ስተውት፣ የወንድንስ ነገር መቻተውት፣ ያውም ቅንዝር ምንዝርን ከታጠኑ በኋላ። ዝም ሆኖ ቆየና አቶ አልዓዛር ራሳቸውን እየነቀነቁ አንድ ዚታው ሙሉ አየር ወደ ውጭ እየተነፈሱ ወይ ጉድ እኮ አያልቅበትም። እውነት አሉ መዳብ። ባላቸው ከሞቱ ወዲህ ሀበሻ ሁሉ ለሳቸው አቶ ሆኗል። በዚህ በኩልስ ፈረንጅ ሆኑ መሰል ብለው አሰቡ። አቶ ጉዱ ገና አላለቀም፣ ከዚህም ሊጨምር ይችላል። ለሱ ምን ተስኖት? ይሄውሎ ሙሴ አዳህሪያን ሲነሳባቸው በልዩ ልዩ ቀን ልዩ ልዩ ሰው ይሆናሉ። እንዴት ማለት? የአርመን በዓላት ሲሆን የአርመን ንጉሥ ይሆናሉ። አረባኮትን። የአበሻ በዓል ሲሆን ደግሞ አባ ኩኩሉ ነኝ ይላሉ። አባ ኩኩሉ አሉ አቶ አልዓዛር የእውነት እየደነገጡ። ሀበሻ ባህታዊ መሆናቸው ነው እንግዲህ። የተወለዱትም እዚህ የኖሩትም እዚህ አይደለ? ከሀበሻ ሀገር ሌላ ያለ አይመስላቸውም። አንድ ጊዜ ብቻ ወንድማቸው ጎትጉተው ሀገራችንን አይተ ካልመጣ ብለው ልከዋቸው ነበር። በሳምንቱ ተመልሰው መጡ። በናፍቆት ሊሞቱ። እንጦጦ ተራራ ነበር ከሁሉ የናፈቀኝ አሉ። ይሄውልዎ እውነታቸውን ነው። ተወልደው ያደጉበትን ሀገር የመሰለ የት ይገኛል አሉ አቶ አልዓዛር። ገነት ራሷስ ብትሆን ከልጅነት ሀገር እኩል ታምራለች ብለው። አረ የትና የት አሉ መዳብ። አሁን የት ነው ያሉት? ዛሬስ ተመስገን ነው፣ ጤና ሰንብተዋል። አልፎ አልፎ እኮ እብደቱ ጨርሶ ይተዋቸዋል። ያው የድሮው ዴርዴካ ዳህሪያን ይሆናሉ። ስለ ወንድማቸው ሞት ይተክዛሉ። እኔን እትዬ ይሉኛል አሉና መዳብ እንደገና ለቅሶ ተናነቃቸው። በዳንቴል መሐረባቸው አይናቸውን ሲደባብሱ ከውጭ የለማኝ ድምፅ ተሰማ። ስለ 44ቱ አድባራት፣ ስለ ባለሻኛው እምዬ ምሳዬን ተዘከሩኝ፣ ባለመጫኛው አለው ይበላችሁ። መዳብ በሹክሹክታ ሙሴ አዳህሪያን ናቸው አሉ። ዛሬ ደግሞ የአርመን ለማኝ መሆናቸው ነው። አሁን ዙረው እጓሮ ላሉት አበባዎች ስብከት ያሰማሉ። አቶ አልዓዛር ሊሰናበቱ ሲነሱ መዳብ ውድ ባለቤቴ የተናዘዙሎ ትንሽ ነገር አለ እያሉ ወደ መኝታ ቤታቸው ገቡ። አንድ የኪስ ሰዓትና አንድ የተጠቀለለ ብራና አምጥተው ሰጧቸው። ሁለቱም የዛጉ የሻገቱ ናቸው። በዘመነ ኦሪት የተሰሩ ይመስላሉ። ሁለቱንም ማንም ሰው በሌለበት ለብቻው ይመልከቷቸው ብለዋል አሉ መዳብ በጋዜጣ እየጠቀለሉላቸው። አቶ አልዓዛር ጥቅሉን ኪሳቸው ከተው መዳብን ተሰናብተው ኮምፒውተርን አስከትለው ወደ ፖሊስ ጣቢያው። እዚያ ሲደርሱ ጣቢያው ከድሮ ስፍራው ትንሽ ፈቀቅ ብሏል። ከላዩም አንድ ፎቅ ጨምሯል። 8ኛው እንትን በዚህም አልፏል ማለት ነው አሉ አቶ አልዓዛር በልባቸው። ተራ ፖሊሶች የአቶ አልዓዛር ጉዳይ ግራ ስላጋባቸው አዛዥ ወደ ሆነው ተረኛ መኮንን መሯቸው። እፎቅ 8ኛው እንትን ከተከሰተ ወዲህ የተቀጠለው የመጨረሻው ፎቅ። 7 የሚሆኑ ባለጉዳዮች ቁመዋል። አባ ኩኩሉ ሌሎች ካሉበት ስትደርስ አንተ 8ኛ ከሆንክ እየተጠነቀቅ ሲሏቸው ትዝ አላቸው አቶ አልዓዛር። ተረኛው መኮንን ከጠረጴዛው ኋላ ተቀምጦ ከአንዲት ጠይም ውብ ጋር ይሳሳቃል። ግድግዳው ላይ የተለጠፈች ሰፋ ያለች ባለከለር ፎቶ ነች። የታጠፉ እግሮቿ ለመርማሪው እንዲታዩት ወደ ድብቅ ጭኖቿም እንዲጠቁሙት ሆና ራቅም ቀረብም ብላ በወንበር ተቀምጣለች። ውቢቱ አቤት አይኖቿ የጠፍ ጨረቃ ሌሊት ከዋክብት ተጠቃቃሾች ይመስላሉ ሲያበሩ በጠይም ፊቷ። በዚያ ላይ ድንገት እንደ መንጋት ያለው ፈገግታዋ ማርያም መግደላዊትን የመሰለች ድንቅ እንስት። ተረኛ መኮንን ከሷ ጋር ሲሳሳቅ አቶ አልዓዛር ሳያንኳኩ ጥልቅ። ምን ማመልከት ይፈልግ ይሄ ተባሉ አቶ አልዓዛር። ቤት የጠፋብኝ አሉት አፍንጫው ማጭድ መምሰሉ እየታያቸው። እንዴት ማለት ይሄ? ወደ ቤቴ በታክሲ ሄድኩ። ይሄ ቤቴ ስደርስ ቤቴን አጣሁት፣ ጠፍቷል። ቤቴ ደርሰህ? አዎ።
ድንገት ጠረጴዛውን በሰፊ መዳፉ እየጸፋ ማጭድ መሳይ አፍንጫውም እየተንቀጠቀጠ በቁጣ ቤቴ ደርሰህ እንዴት ቤቴ ጠፋ ትላለህ አላቸው። እሺ ይቅር እዚህ ምን ሁልህ ምን አድርሄ ሀገራችን ንጉሠ ነገሥታችን ለማገልገል እንጂ ለማንም ባለጌ መቀለጃ ለመሆን አይደለህ አለ ወደ ውቢቱ በኩል ጎሳዊ ጥቅሻ እየጠቀሰ ኧረ መቀለድ አይደለም አሉት። እንግዲያው በደልህ ያመልክትህ ጌታዬ አላቸው። የአሽሙር ከበሬታ መሆኑ ነው። አሁንም ውቢቱን ጠይም አየት ታደረገ። ቤቴ ስመጣ ቤቴን አጣሁት አሉት። ታዲያ ምን ይጠበስ አለ በንዴት። ዝም አሉት። ማነህ ስምህ? አልዓዛር። አባትህ? ፍቅረ ኢየሱስ። መታወቂያህ? አውጥተው ሰጡት መታወቂያቸውን። ስምህ? አልዓዛር ፍቅረ ኢየሱስ። ሰፈርህ? ተረስ ሰፈር። ይሄ መታወቂያ ያንተህ? ተቀበሉት አቶ አ። ፎቶው ያው የሳቸው ነው። ስሙ ግን እንግዳ ሙርጠ ጊዮርጊስ ነው የሚለው። ሰፈር 8 ኪሎ። አቶ አ ግማሽ ለመኮንኑ ግማሽ ለመታወቂያ ወረቀቱ እየተናገሩ ኧረ እኔ 8 ኪሎ የሚባል ሰፈር አላውቅም፣ ደሞስ የምን እንግዳ ሙርጠ ጊዮርጊስ ነው እሱ አሉ። ውጣሄ ብሎ ጮኸባቸው ተረኛ መኮንን። መታወቂያ ወረቀቱን ኪሳቸው እየከተቱ በእርጋታ አልወጣም አሉት። የገዛ መልሳቸው አስደነገጣቸው። ሌላ ጊዜ ቢሆን ቂል ፖሊስ የተለመደ ነገር ካልሆነ አልሰማም አለ፣ ያልተለመደ ነገር መስማት ቀረበታ እያሉ ውስጡን እየሳቁበት ይወጡ ነበር። አሁን ግን አትወጣሄ ሲላቸው ተረኛ መኮንን ሊያስፈራራቸው ምናልባት አንተ አታውቀውምና ነው እንጂ ንብረቴ ሲጠፋብኝ እንድትመዘግብልኝ በሕግ ልጠይቅህ እችላለሁ አሉት። ሞክርህ ቢላቸው ጊዜ ሞክር አሉት እየጮሁ። በሕግ አምላክ በኃይለ ሥላሴ እማኞች ናችሁ አሏቸው ቢሮው ውስጥ የቆሙትን 7 ሰዎች። ፈርምህ አላቸው ወረቀትና እስክርቢቶ ያቀረበላቸው። ምን ልፈርም አሉት። ያንተን ፊርማ እኔ ማየት እፈልጋለሁ ነው? በባዶ ወረቀት ላይ ልታስፈርመኝ እና በሌለውበት አንተ ከበላይ ልትጽፍ እና አንብቤ አምኜ የፈረምኩበት ልታስመስል ሄ ነሄ የምናውቅብህ። ይልቅ እሱን ተወውና ቃሌን ተቀበለኝ። ቃል ተቀባይ አይደለሁም አለ ጎሳዊውን እያረመ በአሽሙራቸው ብርታት። እሺ ቃል ተቀባዩን እዘዝልኝ። ተረኛ መኮንን ብስጭጭት አለ። ማጭድ አፍንጫው የቱርክ ጎራዴ መሰለ። ግን ይህ ሰው የተማመነውን ሳይተማመን እንዲህ አይደፍርም ብሎ በመጠርጠሩ ሳይሆን አይቀርም። አቶ አን ታገሳቸው። አቶ አ ውቢቱን አዩአት። በኮከብ አይኖቿ ታያቸዋለች። ጠይም ፊቷ ሌሊት መምሰሉ ከዚህ በፊት ተስተውሏል። በመጨረሻ ተረኛ መኮንን ቃል ተቀባዩን አስጠራው። ጠንጋራ ነው ቃል ተቀባዩ። ወይ ዛሬ በአንድ ቀን ታክሲም ሰውም 2 ጠንጋራ። እኔ ያየሄ የዚህን ሰውዬ ቃል ተቀበልሄ አለው ተረኛው መኮንን ስም እድሜ ከተመዘገበ በኋላ። ወደ ቤቴ ስመጣ ሲሉ አቷ ከየት አላቸው ተረኛ መኮንን። ቃል ተቀባዩ ማነሄ አሉት። ዛሬ አንተን አያርግሄ አላቸው ተረኛ መኮንን ከንፈሩን እየነከሰባቸው። ብትሳልም ምን ናቶን ወዳጄ አሉት በነገረኛነታቸው እየተገረሙ። እንደ ስማቸው እንደ ፊርማቸው ተለውጧል ጠባያቸው። ከየት ሲመጡ ሲል ጠየቀ ቃል ተቀባዩ እግረ እስክርቢቶውን ሊያስታርቃቸው እየሞከረ። ከዓለም በቃኝ ስመጣ አሉ አባ አልዓዛር በባህታዊ አምሳል። ወንጀለኛ መሆን ገና በመልኬ አውቄ ሲል አቋረጣቸው ተረኛ መኮንን። መስሎሄ አሉት አቶ አ። ዓለም በቃኝ ምን ሊያረጉ ሄዱ አለ ቃል ተቀባይ። እርግጠኛ አይደለሁም። እንዴት እርግጠኛ አይደለህ ጠየቀ ተረኛ መኮንን።
እርግጠኛ ባለመሆን ይሄ አሉት ብሽቅ የገደል ማሚቶ ሄውን መልሰው እየወረወሩለት። እሺ ከእስር ቤት ሲመለሱ ጠየቀ ቃል ተቀባይ። ቤታቸውን እንዳጡት ተናገሩ። ተመዘገበ። ይፈርሙ ተባሉ። የተጻፈውን አነበቡ። የአጼና የማስመሰል ዓለም አልመስልህ ስላለኝ ዓለም በቃኝ ሄድኩ። እዚያም ቅጠላቅጠልና ስራስር እየተመገብኩ ጸጉሬን 7 ጊዜ ከተላጨው በኋላ 8ኛውን ልጀምር ስል ቤቴ ትዝ ስላለኝ በጠንጋራ ታክሲ መጣው። ቤቴንም ከተለመደ ስፍራው ስላጣሁት ወይ እንደ ልማዱ አፈር ድሜ ጠጅ ቤት 1-2 ብርሌ ሊገለብጥ ሂዶ ነው፣ ወይ ትያልታየ ቤት አረቄ ሊጠጣ ሂዶ ነው። ርቆ ካልሄደ አቤት ይለኛል በማለት ቤቴ ቤቴ ው ብዬ ብጣራ ቤቴ ቤቴ ው አለች የገደል ማሚቶ በገዛ ራሴ ድምፅ። 7 ጊዜ ደገመችልኝ። 8ኛው ልትናገር ስትል ጆሮዬን ዘጋውባትና ወደ ፖሊስ ጣቢያ። ስለዚህ የገደል ማሚቶ በአንደኛ ተከሳሽ፣ የማታ ተረት በሁለተኛ ተከሳሽ ተመዝግበውልኝ ሽሙንሙን ዋሽንትን፣ ሰቀቀን መሰንቆንና ግርግር ክራርን በዚህ ክስ ለምስክርነት ስለምፈልጋቸው መጥሪያ እንዲሰጥልኝ ክቡር ፖሊስ ጣቢያውን ከዙፋኑ ስር ወድቄ በትትና ለምናለሁ። እድሜ ለተረኛ መኮንን፣ እድሜ ለቃል ተቀባዩ፣ እድሜ ለዕለት ሁኔታ መዝጋቢ። ፖሊስ ጣቢያው በስልጣኑ ለዘላለም ይኑር። ትክክለኛ ቃላቸውን ባያሰፍሩም ቅሉ እኔ ምንስ ቢጽፍ ምን ቸገረኝ ብለው ውስጡን እየሳቁ ፈረሙት። ሲፈርሙ በግራ እጃቸው፣ እሳቸው ሳይሆኑ ግራ እጃቸው ራሱ ነው የፈረመው። ፊርማው እንግዳ ሙርጠ ጊዮርጊስ ነው። ወለል ብሎ ይነበባል። ጉድፈላ አሉ በልባቸው። ቢሆንም አልፈሩም። ምን ነካኝ ይሆን አሉ እንጂ ግራኝ የሆንኩትስ ከመቼ ወዲህ ይሆን? ዛሬ አንተን ጣቢያ ባላሳድርህ እኔ አይደለሁም አለ ተረኛ መኮንን። ቤቱ የጠፋበት ይታሰራል የሚል ሕግ አለሄ ጠየቁት። እሱስ የለሄ ስም ሌላ ፊርማ ሌላ የሚል ይሄ በአጭበርባሪነት ይቀጣሄ 10 አለቄ ብሎ ጮኸ። ገባ። የፍተሻ 10 አለቃ ሳይሆን አይቀርም። ጣቶቹ ሹል ናቸው። እሱም ግራኝ ነው። ቀኝ እጁ የለም። ወይ ተሰርቆበታል፣ ወይ በወለድ አግድ ተይዞበታል፣ ወይ ሽጦታል፣ ወይ ገና አልበቀለለትም፣ ወይ የዘር ነው፣ ወይ ቀድሞውንም አልተፈጠረለትም፣ ወይም በዱቤ ለሰጠችው ለአንዷ ሸርሙጣ መያዣ ትቶላት ይሆናል። ይሄ ሌባ ፈትሼ አለና ተረኛ መኮንን ወደ አቶ አ በኩል አፈጠጠ። ከማፍጠጡ ብዛት እየተጠናገረ እኔ ዛሬ ላንተ የእስር ቤት ኑሮ ባላቀምስሄ እናቴ አልወለደሄ ጅባ ያውቁት ሀገር ሄዶ ቁርበት አንጥፉልኝ አለ አሉት። ሄ በልጅነቴም ጆሮ ቆራጭ አልፈራው፣ አሁንም ተረኛ መኮንን አልፈራ። ጆሮ ቆራጭ አትፈራሄ? አልፈራሄ። ፈትሼ ምን ትጠብቃለህ አለው ግራ 10 አለቃን። አቶ አ ሲፈተሹ መጀመሪያ ከኪሳቸው የወጣው ያ መዳብ የጠቀለሉላቸው ሙሴ ብዙሃንያን የተናዘዙላቸው ብራናና ሰዓት ነበር። ተረኛ መኮንን ሰዓቷን አያየና ወደ ጆሮውም አጣብቆ አቆየና ሲያበቃ ግራ በገባው ድምፅ ይሄ ምንድነው ይሄ አላቸው። የምታየው ነዋ አሉት። ለራሳቸው ገና አላዩትም። ተረኛ መኮንን ብራናውን ፈታው፣ ጠረጴዛውን ሞላው፣ ሸፈነውና ብራናው ተቆለለ ጠረጴዛው ላይ። አሁንም ፈታው፣ ግን ቢዘረጋው አያልቅም። ጣራውን ሊነካ ትንሽ ቀረው። ሰሃን ሙሉ ስፓጌቲ ይመስል ጠረጴዛው ላይ ተጥመልምሎ። ከዚህ ሁሉ በኋላ ጽፈት የሌለሄ አሮጌ ብራናሄ አለ ተረኛ መኮንን። በኃይለ ሥላሴ አምላክ ጠቅል ብራናዬን አሉ አቶ አ አሽሙራዊ። ያ ፍልፊት ሲናገር ይሄ ሰምታችሁ አለ ተረኛ መኮንን ዙሪያውን የቆሙትን። ዛሬ እስር ቤት ትከርማለህ አላቸው አቶ አን። እስር ቤት ያስፈራዋል ብለህ ነሄ መቀመቅ ከርሜ ነው የመጣሁት ወንድሜ። አባይን ያላያት ሁንብን። ይልቅ ተጠቀልል እንደሆነ ብራናዬን ጠቅል። እምቢ ቢልስ ትችላለህ አሉትና ጨረቃዊ ሳቃቸውን ለቀቁት። ይህን ጊዜ ከደረት ኪሳቸው አንድ ሰማያዊ ኤንቨሎፕ አወጣ ግራ 10 አለቃ። ተረኛ መኮንን ከውስጡ እንደ ካርድ የመሰለ ነገር አውጥቶ አነበበ። ብድግ አለ። ከመቀመጫውም ሰላምታ ገጭ አድርጎ ሰጠ።
ወደ አቶ አልዓዛር። ይቅርታ ጌታዬ፣ ማን እንደሆነ ይሄ አላወቅን ይሄ አላቸው። እሳቸው እንደሆኑ ኤንቨሎፑንም አያስታውሱ፣ ካርዱንም አይተውት አያውቁ። የሰው ኮት ይሆን እንደ የለበስኩት ብለው እያሰቡ ጎንበስ ብለው ቢያዩ አይተውት የማያውቁትን ኮት ነው የለበሱት። ከብልኮና ከአጎዛ የተሰፋ ይመስላል። ምንድን ነው ይሄ አሉ ውስጡን። ሱሪያቸው ግን ያው ሱሪያቸው ነው። ካርዱን ከተረኛ መኮንን እጅ ወስደው ተመለከቱት። ባዶ ነው። ምንም ጽፈት ወይ ስዕል ወይ ጭረት ወይ ምናምኒት የለውም። ባዶ። አቶ አልዓዛር ምኑም አልገባቸው። ብቻ ካርዱን ኢንቨሎፑ ውስጥ፣ ኢንቨሎፑን ኪሳቸው ውስጥ ከተቱ። ተረኛ መኮንን ሰዓታቸውንና ብራናቸውን እንደነበረው መልሶ ጠቅሎ በሁለት እጁ አቀበላቸው። እየተሽቆጠቆጠ እሱን ደግሞ ሌላ ኪሳቸው ከተቱና ውልቅ ወጥተው የሄዱ መሰሉና ታዲያ ቀስ ብለው በበሩ ቢያዳምጡ ሰዎቹ ይስቃሉ። በሳቁ መሃል ከአማኑኤል ያመለጠ እብድ ሳይሆን አይቀርም አለ ቃል ተቀባዩ። ምን አማኑኤል ትላለህ? አውቋ እብድ ነው እያልኩ አለ ተረኛ መኮንን። እኔማ ሳቄ ሊያመልጠኝ ነበረ አሉ አንዱ አዛውንት ሳይሆኑ አይቀሩም በግምት። ቤቴ ስደርስ ቤቴ የለም ሆሆ። ሰዎቹ እንደገና ሳቁ። አቶ አልዓዛር መስሎሻል አዳሜ አዲስ አበቤ አሏቸው በልባቸው። እኔስ እብድም ልሁን አውቋበድም ልሁን እብደቴ እናንተ እንደሆናችሁስ እውነት እውነት እላችኋለሁ እብደቴ መሆናቸውን የሚያውቁ አውቀውም የሚያሳውቁ ብፁዓን ናቸው። ሆሆ። እሺ ተረኛ ባለ ጉዳይ አለ ተረኛ መኮንን። ጌታዬ አለ በሲጃራና በጠጅ የሻከረ ድምፅ። የ2 ዓመት ጎረምሳ ወንድም ነበረኝ። ትላንት ማታ ሴት አዳሪ ቤት አደረ። ዛሬ ጧት ከዚያ ወጥቶ ወደኛ ቤት ሲመጣ ልናውቀው አልቻልንም። ምን ሆነ? የ99 ዓመት ሽማግሌ መስሎ ጎብጦ ተጨማዶ ሸብቶ ተጨረማምቶ መጣ። ወሬ 8ኛው ሺህ ያለ አለ ያ የአዛውንት የሚመስል ድምፅ። አቶ አልዓዛርም በበኩላቸው እኔ ቤቱ ድንገተኛ መጥፋት ሲገርመኝ እሱ የኑሮው ድንገተኛ መምሸት ምንኛ ይገርመው፣ ምንኛስ በቁጭት ያንገበግበው እያሉ ደረጃውን ወረዱ። ተመስገን የባሳት ታምጣ ሊሉ ታሰቡና አቶአ ተመስገን ያሰኘህን አምጣ አሉ።